የታሪክ ጸሐፊዎች እንደሚስማሙት የቻይና ስልጣኔ የፈለቀው በዚህ ወንዝ ዳርቻ ነው። ከሺህ ዓመታት በፊት የጥንት ቻይናውያን በቢጫ ወንዝ ሸለቆዎች ውስጥ ግብርናን ጀመሩ። የቻይና የመጀመሪያዎቹ ስርወ መንግስታት እንደ ሺያና ሻንግ ያሉ የጥንት ስልጣኔዎች ማዕከላቸውን ያደረጉት እዚህ ወንዝ አጠገብ ነበር። ለዚህም ነው ቻይናውያን እናት ወንዝ ብለው የሚጠሩት። ነገር ግን ይህ ወንዝ ሁልጊዜም ደግ አይደለም። የቻይና ሐዘን የሚል አስፈሪ ስምም አለው። ለምን ቢባል ወንዙ የሚይዘው ደለል የወንዙን ወለል ከፍ እንዲል ስለሚያደርገው በከባድ ዝናብ ወቅት ወንዙ አቅጣጫውን ይቀይራል። በታሪክ ውስጥ ቢጫ ወንዝ በተፈጥሮ አስከፊ የጎርፍ አደጋ በሚሊዮን የሚቆጠሩ ሰዎች ሕይወታቸውን አጥተዋል። ለምሳሌ በአውሮፓውያኑ በ1887 እና በ1931 የተከሰቱት የጎርፍ አደጋዎች በሰው ልጅ ታሪክ ውስጥ እጅግ አስከፊ ከሚባሉት መካከል ይጠቀሳሉ። ወንዙ ሕይወት ይሰጣል፣ ሕይወትም ይነጥቃል። ከዚህ ወንዝ ጋር በተያዘ አንድ ዝነኛ አፈ ታሪክ አለ። ታላቁ ዩ የተባለ ንጉሥ ታሪክ ጥንት ወንዙ በየጊዜው እየሞላ ሕዝቡን ሲያሰቃይ ዩ ጎርፉን ለመቆጣጠር 13 ዓመታትን ሰርቷል ይባላል። እሱ እንደ ቀደሙት ሰዎች ግድብ ከመስራት ይልቅ ወንዙ ወደ ባህር የሚፈስበትን ቦዮችና መውረጃዎችን በመቆፈር የጎርፉን አደጋ መቀነስ ቻለ። ይህ ጥበቡም በቻይና ታሪክ ውስጥ ትልቅ ቦታ እንዲሰጠው አድርጎታል። ቢጫ ወንዝ በርዝመቱ በዓለም 6ኛ በቻይና ደግሞ 2ኛ ደረጃ ላይ ይገኛል። አጠቃላይ ርዝመቱ 5464 ኪሎ ሜትር ሲሆን ይህም ከኢትዮጵያ ጫፍ እስከ ጫፍ ከምስራቅ እስከ ምዕራብ ካለው ርቀት ከ3 እጥፍ በላይ ይረዝማል። ወንዙ ጉዞውን የሚጀምረው በባህር ጠለል በላይ 4500 ሜትር ከፍታ ላይ ካለው የቲቤት አምባ ሲሆን በጉዞውም 9 የቻይና ግዛቶችን አቋርጦ ቦሃይ ባህር ውስጥ ይገባል። ይህ ወንዝ በዓለም ላይ እጅግ ጭቃማ ወንዝ ተብሎም ይታወቃል። በየዓመቱ በአማካይ 1.6 ቢሊዮን ቶን አፈር ወይም ደለል ይዞ ይጓዛል። ይህ ማለትም በየቀኑ በሚሊዮን የሚቆጠሩ የጭነት መኪናዎች አፈር እንደሚያግዙ ማለት ነው። ከዚህ ደለል ውስጥ 25 በመቶ የወንዙን ወለል ከፍ ለማድረግ ይውላል። ይህም የወንዙ ወለል ከአካባቢው ሜዳማ ቦታዎች እስከ 10 ሜትር ከፍ እንዲል በማድረግ እንደ ስቅላ ወንዝ እንዲታይ አድርጎታል። ባለፉት 2500 ዓመታት ውስጥ ወንዙ ከ1500 ጊዜ በላይ የመፍሰሻ አቅጣጫውን የለወጠ ሲሆን ከ26 ጊዜ በላይ ደግሞ ታላላቅ የሚባሉ የመንገድ ለውጦችን አድርጓል። በአውሮፓውያኑ በ1931 በደረሰው የጎርፍ አደጋ በጥቂቱ 1 ሚሊዮን ቢበዛ ደግሞ እስከ 4 ሚሊዮን የሚደርሱ ሰዎች ሕይወታቸውን እንዳጡ ይገመታል። ይህ አደጋ በሰው ልጅ ታሪክ ውስጥ ከተመዘገቡት የተፈጥሮ አደጋዎች ሁሉ እጅግ የከፋው ነው። ቢጫ ወንዝ የቻይና የግብርና ምሰሶ ነው። ለቻይና 15 በመቶ የእርሻ መሬት ውሃ ያቀርባል። ይህም ከ100 ሚሊዮን በላይ ሰዎችን ይመግባል። በወንዙ ላይ የተገነቡ ግድቦችም በየዓመቱ በቢሊዮን የሚቆጠር ኪሎዋት የኤሌክትሪክ ኃይል ያመነጫሉ። ቢጫ ወንዝ ወይም የሎ ሪቨር ሙሉ በሙሉ በቻይና ግዛት ውስጥ ብቻ የሚፈስ ወንዝ ነው። እንደ አባይ ወይም እንደ ሜኮንግ ወንዝ ድንበር ተሻጋሪ አይደለም። ሆኖም ግን በሀገር ውስጥ የሚስተዋሉ የውሃ ፖለቲካ ተቃርኖች እጅግ ከፍተኛ ናቸው። በቢጫ ወንዝ ላይ ያለው ዋናው ፖለቲካ በሀገራት መካከል ሳይሆን በቻይና ግዛቶች መካከል ያለ ፍጭት ነው። ወንዙ በ9 ግዛቶች ያልፋል። የላይኛው ተፋሰስ ግዛቶች ለኤሌክትሪክ ኃይል ማመንጫና ለከባድ ኢንዱስትሪዎች ውሃውን በከፍተኛ መጠን ይጠቀማሉ። የታችኛው ተፋሰስ ግዛቶች ደግሞ የቻይና የግብርና ማዕከላት ናቸው። በላይኛው ተፋሰስ ላይ የሚሰሩ ግድቦች የውሃውን መጠን ስለሚቀንሱባቸው የታችኛው ተፋሰስ ገበሬዎች ውሃ በማጣት ለድርቅ ይጋለጣሉ። ይህ የውሃ ሽሚያ የፈጠረው ትልቁ ቀውስ በአውሮፓውያኑ 1997 ዓ.ም የታየ ነው። በዚያው ዓመት ቢጫ ወንዝ ወደ ባህር ሳይደርስ ለ226 ቀናት ያህል ደርቆ ነበር። ይህ ኢንቫይሮንመንታል ክራይሲስ ወይም የአካባቢ ጥበቃ ቀውስ በቻይና መንግሥት ላይ ትልቅ የፖለቲካ ጫና ፈጥሯል። የኢንዱስትሪ እድገት ወይስ የገበሬው ሕይወት የሚለው ጥያቄ የፖለቲካ መድረኩን አሙቆት ነበር። ሌላኛው ተቃርኖ የብክለት ጉዳይ ነው። በወንዙ ዳርቻ የሚገኙ ፋብሪካዎች መርዛማ ኬሚካሎችን ወደ ወንዙ በመልቀቃቸው በአንዳንድ አካባቢዎች የካንሰር መንደሮች እንዲፈጠሩ ምክንያት ሆኗል ተብሎ ይታመናል። ይህ ደግሞ በሕዝብና በፋብሪካ ባለቤቶች እንዲሁም በመንግሥት መካከል ትልቅ ውጥረት ፈጥሯል።
ምንም እንኳን ወንዙ የቻይና ብቻ ቢሆንም በቢጫ ወንዝ ላይ የሚደረጉ የውሃ አጠቃቀም ውሳኔዎች በዓለም ገበያ ላይ ተጽዕኖ አላቸው። ለምሳሌ በውሃ እጥረት ምክንያት የቻይና ስንዴ ምርት ቢቀንስ የዓለም የስንዴ ዋጋ ይነራል። ምክንያቱም ቻይና የዓለምን ሕዝብ 1/5 የምትመግብ ሀገር ናትና። ቢጫ ወንዝ ወይም በነሱ አጠራር ኋንግሄ ለዘመናት የቻይና ስልጣኔ የፈለቀበት እናት ወንዝ ተብሎ ቢጠራም የወንዙን ተፈጥሯዊና ታሪካዊ ሂደት የመረመሩ ምሁራን ግን የወንዙ ታሪክ ከዚያ የጠለቀና ውስብስብ መሆኑን ያስረዳሉ። እንደ ሩት ሞስቴር ያሉ ዘመናዊ የታሪክ ፕሮፌሰሮች በቅርቡ ባሳተሙት ዘ የሎ ሪቨር ኤ ናቹራል ኤንድ አ ናቹራል ሂስትሪ በተሰኘው ስራቸው ወንዙን እንደ ተራ ተፈጥሯዊ አካል ብቻ ሳይሆን የተፈጥሮና የሰው ሰራሽ ውጤት አድርገው ይገልጹታል። ባለፉት 3000 ዓመታት ውስጥ የሰው ልጅ ግድቦችና ቦዮችን በመስራት በወንዙ ላይ ያደረገው ጣልቃ ገብነት ወንዙ የጥፋት ጎርፍ እንዲያስከትልና አቅጣጫውን እንዲቀይር ትልቅ አስተዋጽኦ ማድረጉን በዝርዝር አሳይተዋል። ይህ የአፈር መሸርሸርና የወንዙ መልክ መቀየር ደግሞ ከጥንታዊ የአካባቢ ለውጥ ጋር የተያዘ መሆኑን ማርክ ኤልቪን ያብራራሉ። ኤልቪን The Retreat of the Elephants በተሰኘው መጽሐፋቸው በወንዙ ተፋሰስ አካባቢ የነበረው የደን መጨፍጨፍ ለከፍተኛ የአፈር መሸርሸር ምክንያት መሆኑንና ይህም ወንዙ ቢጫ ቀለም እንዲኖረው ማድረጉን ይተነትናሉ። ይህንን የጥናት ውጤቶች ከወንዙ ጋር የነበራቸውን ጥብቅ ትስስር ደግሞ አርኪኦሎጂስቱ ሊፌንግ በጥናታቸው ያረጋግጣሉ። በተለይም እንደ ዙ ያሉ ስርወ መንግስታት በቢጫ ወንዝ ሸለቆ ውስጥ የነበራቸውን ፖለቲካዊና ማህበራዊ መሰረት በዝርዝር አስቀምጠዋል። ይሁን እንጂ ወንዙን የመቆጣጠር ጥበብ የጥንት ሥራ ብቻ አይደለም። ቻርለስ ግሪር ቻይናውያን ወንዙን ለመግራት የተጠቀሙባቸውን ውስብስብ የምህንድስና ጥበቦችና የወንዙን ተፋሰስ ስነ ምህዳር በማጥናት ይታወቃሉ። በአሁኑ ወቅት ግን የወንዙ ፈተና ከጎርፍ መካከል አልፎ ወደ ውሃ እጥረት መሸጋገሩን ዴቪድ ፒየትስ ያስጠነቅቃሉ። ፒየትስ The Yellow River, The Problem of Water in Modern China በተሰኘው ስራቸው ቢጫ ወንዝ ለዘመናዊቷ ቻይና ግንባታ ያለውን ፋይዳ ቢገልጹም አሁን ላይ የሚታየው የወንዙ መድረቅ ግን ለሀገሪቱ ኢኮኖሚና ህልውና ታላቅ ስጋት መሆኑን አጽንኦት ሰጥተውበታል። ቢጫ ወንዝ የቻይና ስልጣኔ እናት ብቻ ሳይሆን በሰው ልጅ ጥበብና በተፈጥሮ ኃይል መካከል ያለውን የማያቋርጥ ፍልሚያ የምናይበት የታሪክ መድረክ ነው። አባይና ቢጫ ወንዝ ከጥንታዊ ስልጣኔ እስከ ዘመናዊ የኃይል ፖለቲካ። በሰው ልጅ ታሪክ ውስጥ ታላላቅ ስልጣኔዎች ሁሉ የውሃ ዳርቻ ውጤቶች ናቸው። ከነዚህ መካከል የኛው አባይና የቻይናው ቢጫ ወንዝ ቀዳሚዎቹን ስፍራዎች ይይዛሉ። እነዚህ ሁለት ወንዞች ከጥንት ስልጣኔ እናትነት ጀምሮ እስከ ዛሬው ዘመናዊ የግድብ ግንባታ ቴክኖሎጂ ድረስ ያላቸው ተመሳሳይነትና ልዩነት እጅግ አስገራሚ ነው። ቢጫ ወንዝ የቻይና ስልጣኔ መገኛ ተብሎ እንደሚታወቀው ሁሉ አባይም ለጥንታዊ ግብጽና ኩሽ ስልጣኔዎች የጀርባ አጥንት ነው። ቢጫ ወንዝ በየዓመቱ 1.6 ቢሊዮን ቶን የሚገመት ቢጫ አፈር ይዞ በመፍሰስ ለቻይና ግብርና መሰረት ሲጥል፣ አባይም ከኢትዮጵያ ተራሮች የሚጋዘውን ጥቁር አፈር ለናይል ተፋሰስ ሀገራት በረከት አድርጎ ያቀርባል። ይሁን እንጂ የወንዞቹ ተፈጥሯዊ ጠባይ ይለያያል። ቢጫ ወንዝ በደለል ብዛት ምክንያት የወንዙ ወለል ከፍ ስለሚልና አቅጣጫውን ስለሚቀይር የቻይና ሐዘን የሚል መጠሪያ ተሰጥቶታል። በአንጻሩ አባይ በተረጋጋ የጎርፍ ውደቱና ለም አፈር ይዞ በመምጣቱ የሕይወት ስጦታ ተብሎ ይወደሳል። በፖለቲካው ረገድ ሁለት ወንዞች የተለያዩ መድረኮች አሏቸው። ቢጫ ወንዝ 100% በቻይና ግዛት ውስጥ የሚፈስ በመሆኑ ፖለቲካው በሀገር ውስጥ ግዛቶች መካከል ባለው የውሃ ሽሚያና የብክለት ቁጥጥር ላይ የተገደበ ነው። አባይ ግን በ11 ሀገራት የሚጋራ ድንበር ተሻጋሪ ወንዝ በመሆኑ በተለይም በኢትዮጵያና ሱዳንና ግብጽ መካከል ያለው ግንኙነት አህጉራዊና ዓለም አቀፋዊ የፖለቲካ ትኩረትን ይስባል። ወደ ዘመናዊ ልማት ስንመጣም ሁለቱም ሀገራት ወንዞቻቸውን ለመግራት ግዙፍ ግድቦችን ገንብተዋል። ሆኖም ግን የግድቦቹ ቴክኒካዊ ዓላማ ይለያያል። የኢትዮጵያው ታላቁ የህዳሴ ግድብ በዋናነት ኤሌክትሪክ ኃይል ለማመንጨት ታስቦ የተገነባ የብርሃን ፕሮጀክት ነው። የቢጫ ወንዝ ግድቦች ግን ከኃይል ባለፈ ጎርፍን ለመቆጣጠር ቅድሚያ ይሰጣሉ። ቢጫ ወንዝ እጅግ ጭቃማ በመሆኑ ግድቦቹ ደለልን የሚጠርጉ ልዩ ቀዳዳዎች አሏቸው። የህዳሴ ግድብ ግን ደለሉ ከስር እንዲከማችና ለረዥም ዘመን አገልግሎት እንዲሰጥ የሚያስችል ዴድ ስቶሬጅ የተሰኘ ቴክኒካዊ ዲዛይን ይጠቀማል። የህዳሴ ግድብ በዘመናዊ የሮለር የታመቀ ኮንክሪት የተገነባ
የክብደት ግድብ ሲሆን የቻይና ግድቦች ግን እንደያቀማመጣቸው ከኮንክሪት ከድንጋይና ከአፈር ድብልቅ የሚሰሩ ናቸው። ቢጫ ወንዝና አባይ የወለዷቸው ስልጣኔዎች ብቻ ሳይሆኑ ዛሬም ለሀገሮቻቸው ያላቸው የኢኮኖሚ ዋጋ ከፍተኛ ነው። ቻይና በቢጫ ወንዝ ላይ ከ20 በላይ ግድቦችን በመስራት ጎርፍን እንደገራች ሁሉ ኢትዮጵያን በህዳሴው ግድብ አማካይነት የአባይን ውሃ ለልማትና ለኃይል ምንጭነት እየተጠቀመችበት ትገኛለች። የሁለቱ ወንዞች ታሪክ የሚያስተምረን አንድ እውነት ቢኖር ወንዝን መግራት ማለት ተፈጥሮን ማሸነፍ ብቻ ሳይሆን የስልጣኔን ቀጣይነት ማረጋገጥ መሆኑን ነው።